በአርሲ እየተደረገ ያለው እምነት ተኮር ጥቃት አጥብቄ እቃወማለሁ። በዛ አካባቢ አዲስ አይደለም። ብዙ ጊዜ ቤተክርስቲያን ተቃጥሏል። ብዙ የእምነት አባቶች ተገድለዋል። ብዙ ምእመናኖች እንዲሁም ደግሞ የእምነት ተከታዮች ተመርጠው ተገድለዋል። ይህ ከኢትዮጵያዊ ሴት ያፈነገጠ የሽብር ተግባር በፍጥነት መቆም አለበት። ፍትህ ለአርሲ የኦርቶዶክስ እምነት ተከታዮች ፍትህ። ሰላማችሁ ይብዛ ቤተሰብ። በጣም ስሜታዊ ሆኛለሁ ዛሬ። እኔ የምለው ኢትዮጵያውያን ግን ምን ነክቶን ነው አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች? ኦርቶዶክስን ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሃን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው? ይህንን ነገር ሺህ ጊዜ ተደርጎ የለም። ሌላው ምንድን ነው? ስለ ትዝታው ሳሙኤል ብለው ፖለቲካ ሊጀምረው አሉ። እሱ ያለው አሜሪካ ነገር፣ እሱ የገባው አሜሪካ ነገር። እናንተ ለማስደሰት ብለው እዛ ያልሆነ ነገር ሲሏችሁ ባንኩ ታግዷል፣ ምኑ ታግዷል። ኢትዮጵያ ይኖራል እንደ እሱ? አሜሪካን የሚኖር ሰው ኢትዮጵያ ውስጥ ባንክ ላይ ታግዶበታል እያላችሁ ያዙ ልቀቁኝ ስትሉ አይቼ በጣም ነው የገረመኝ። አሁንም ኢትዮጵያዊ ከሆናችሁ ምንም ያላጠፉ ከምንም ጋር ባልተገናኘ ሁኔታ አርሲ ላይ በየጊዜው እየተጨፈጨፉ ለሚገደሉ የኦርቶዶክስ ምዕመናን ድምፁ። እኔ ሙስሊም ብትሆን ኦርቶዶክስ ብትሆን ፔኔኮስታል ብትሆን ወረቫ ኢትዮጵያ ላይ ምንም ሳታርግ በእምነት ተለይተ ተነጥለ የምትገደል ከሆነ ድምፅ ከመሆን ወደኋላ አለ። ስለዚህ አሁንም በሚያሳዝን ሁኔታ አርሲ ላይ ለሚጨፈጨፉት መንግስት ዝም ያለበት ምክንያት ሊገባኝ አልቻለም። በጭራሽ ሊገባኝ አልቻለም። ቴክኒካሊ ማድረግ የፈለገው ምንድን ነው? ኦሮሚያ ላይ ኦርቶዶክስ የሚባል ሃይማኖት አንፈልግም ነው። ኦሮሚያ ላይ ሳይሆን ልንገር፣ ግብፅ ላይ አለ ኦርቶዶክስ። ኢትዮጵያ ላይ ብታጠፋው ግብፅ ላይ አለ። ግብፅ ላይ ብታጠፋው ገስዋት ራሽያ ላይ አለ። ራሽያ ላይ ብታጠፋ ሩማንያ አለ፣ አርሜኒያን አለ፣ ህንዶች አለ። ኦርቶዶክስን ማጥፋት አይቻልም። የማይም መንገድ ሄዳችሁ የማይረባ ፖለቲካ ይዛችሁ ፖለቲካን ከሃይማኖት ጋር ቀላቅላችሁ ባለጊዜንም ብላችሁ ኦርቶዶክስን ለማጥፋት የምትሞክሩ መሀይማን ይህን ነገር ብታስተካክሉ ጥሩ ነው። ፍትህ አርሲ ላይ በየጊዜው ለሚጨፈጨፉ ኦርቶዶክሶች ፍትህ ላለ ሰላማችሁ። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will Arsi suffer? How many more must die? How many more churches must burn? I urge you to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. Please, ቤተክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። Let Ethiopia help, please. ፍትህ ሳይሆን መፍትሄ ነው የምንፈልገው። እኔ ለኦርቶዶክስ እምነቴ መሞት መገደል ዝግጁ ነኝ። ግን የምሞተውም የምገደለውም ዝም ብዬ አይደለም። ሊያጠፋኝ ሊገለኝ የሚመጣውን ማጥፋት ካለብኝም መግደል ካለብኝም አድርጌው ነው የሚሆነው። እናንተ ለዚህ ዝግጁ ናችሁ? አንድ ሰው ሲሞት ፍትህ ፍትህ እያልን ጮኸን፣ 10 ሰው ሞተ ፍትህ ፍትህ እያልን ጮኸን። ግን ቁጥሩ እየጨመረ እንጂ እየቀነሰ እየመጣ አይደለም። አሁን በዚህ በሁለት ቀን ውስጥ 37 ሰው ሞቱ። የመላኩ የቅዱስ ገብርኤል 101 ዓመት የሞላው ቤተክርስቲያን ተቃጠለ። ይሄ የሆነው በእኔና በእናንተ ዘመን አሁን ላይ ነው። ስለዚህ ፍትህ ፍትህ እያልን እስከ መቼ ድረስ እንጮሃለን? መፍትሄ ነው የምንፈልገው። አባቶቻችን አንድም ሊገለን ሊያጠፋን የመጣውን ሰው በመጣበት መልኩ እንድንመልሰው መፍትሄ እንሰጡን እንፈልጋለን። ካልሆነም ደግሞ የማንገደልበትን የማንሞትበትን ነገር እርግጠኛውን መፍትሄ እንሰጡን እንፈልጋለን። ስለዚህ ፍትህ ሳይሆን መፍትሄን እንሻለን እኛ ልጆቻችሁ። ካልሆነ ግን ዛሬ 37 ሰው ሞተ፣ ነገ ከነገ ወዲያ ደግሞ 100 ሰው ሞተ ተብለ ነገራችን የማይቀር ነው። ስለዚህ መፍትሄ እንፈልጋለን፣ መፍትሄ የሚሰጠን አካል እንፈልጋለን። ሁላችሁም በቻላችሁት ሚዲያ ድምጽ ሁኑ። እግዚአብሔር አምላክ
በቃችሁ ይበለን። ሰብአዊነት የሚሰማው በሙሉ ኦርቶዶክሳውያን በሙሉ ይህንን ቪዲዮ የቻላችሁትን ያህል ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት እንድታደርጉት እፈልጋለሁ። ኮሜንት ላይ ሁላችሁም መፍትሄ እንፈልጋለን ያችሁ እንጽፉልኝ እፈልጋለሁ። አባቶቻችን፣ የሚመለከታችሁ አካላት ፍትህ ብቻ ሳይሆን መፍትሄ ነው የምንፈልገው። አሁን መገደላችን ሊቆም ይገባል። እባካችሁ መፍትሄ ስጡ። ከነማይ ካድራ ከነጭልጋ ሰምታ አርሲ ማቅለበሰች በወለጋ ቀንታ አውርቼ ባልፈይድ ለውጥ ባላመጣም አፌ ይናገራል እኔ ዝም አልልም። አቦተ ሕጉን ከቃጠሎ ለማትረፍ ደብተራና ካህናቱ ሲጣደፍ ደወሉን ሲደውል ከመቅደስ ሲጣራ ቀሲስ መነኮሳት ሲታረድ በተራ እኔ እንኳ ዝም ብል ያለቅሳል ተራራው ይረግፋል ቅጠሉ ንጹህ ደም አፍስሶ እንዴት ሊኖር ቃሉ ዝም አልልም። አንገት የሚያስደፋው ያ የጭካኔ እጅ በአንድ ዕለት ሲቀጥፍ እናትን ከነልጅ ችዬ ዝም አልልም። በማለዳው ጤዛ በሰላሙ ወገግ ባጭር እየቀጨ የነገውን ሐረግ በብልጭልጭ ዘመን ያልገዛው ፍትወት በከሳ ሰውነት በደከመ ጉልበት የዓለም ሰላም ተማጽኖ ለነፍሱ ባደረ ስጋን አሸንፎ ከደመና ርቆ ምንጩን በመረጠ ሞት ተፈረደበት በመናኝ ወገኔ መስቀል በጨበጠ አዋ ያስችለኝም እኔ ዝም አልልም። እምነቱ ከእምነቴ ባይገጥምም ችዬ ባላወጋ ቋንቋው ባይገባኝም ቢለያይም መንገዳችን መልክና ቀለማችን አንድ አምሳል ያስተሳሰረን አዳም መነሻው ሐዋ ነው ስሜ አይለያይም ደሙ ከደሜ መሻገሪያ ድልድይ ከላውን ማለፊያ ሰው መሆናችን ነው ከእንስሳት መለያ ካፈሩ ቀምሞ ላፈሩ ያበጀን የመቃብር ክርፋት ስማችን አስከሬን ልባችን ታውሮ አይናችን ተጋርዷል ከሰው ሰው ሳይመርጥ ነፍስን የሚነጥል ቀጠሮ የማያቅ እንግዳ ረስተናል። ዝም አልልም። ላምባገነን ጆሮ ጮሆቴ ባይደርስም ይብቃ የእናት ለቅሶ ይብቃ የሰው ልቂት ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። ተነሱ እንነሳ እንውጣ በህብረት እኛው ለራሳችን ዘብ እንቁምለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች፣ ሰላም ባይኖርም ሰላምታውን ላቅርብላችሁ። እጅግ በጣም አሳዛኝና አሰቃቂ በሆነ መልኩ በአርሲ ዛሬም ክርስቲያን ወገኖቻችን በገፍ ተጨፍጭፈዋል። ለወዳጅ ዘመዶቻቸው ለመላው የክርስትና እምነት ተከታዮችና በዚህ ሁነት ደግሞ ልባችሁ ለደማ አምሯችሁ ለታወከ እጅግ በጣም በሐዘን ለተሰበራችሁ ወገኖቼ መጽናናትን እመኛለሁ። ሟች ወገኖቻችንም ነፍሳቸው